ጤና ይስጥልን አድማጮች፣ ይህ ኢትዮ ፕላስ ነው። አሁን የባሩድ ሽታው በመካከለኛው ምስራቅ ከመቼውም ጊዜ በላይ አይሏል። የአሜሪካና የኢራን ፍጥጫ ወዴት ይሆን መዳረሻው እያስባለም ቀጥሏል። በዋሽንግተንና በቴህራን መካከል ያለው ግንኙነት ከዲፕሎማሲያዊ ንግግሮች ይልቅ በወታደራዊ ዛቻዎች መሞላት የጀመረው ዛሬ አይደለም። ሆኖም አሁን ያለው ሁኔታ ለየት የሚያደርገው በሁለቱም ወገኖች በኩል ያለው የመመለስ ዕድል የሌለው የሚመስለው ግትር አቋማቸው ነው። ፕሬዚዳንት ትራምፕ የጦር መርከቦችን ወደ ፋርስ ባህረ ሰላጤ መላካቸው ቀጥተኛ ወታደራዊ መልእክት እንዳለው ይታወቃል። የዓለምን የነዳጅ መስመር ሆርሙዝ ስትሬት ኢራን እንዳትዘጋ ለማስጠንቀቅና በኢራን ውስጥ ያለው አብዮታዊ ጥበቃ ከመጠን ያለፈ እርምጃ እንዳይወስድ ለመከላከል ነው ተብሏል። የኢራኑ መንፈሳዊና ፖለቲካዊ መሪ አያቶላህ አሊ ካሚኒ በአሜሪካ ጥቃት ቢገደሉ ይህ ለኢራን የህልውና አደጋ ተደርጎ የሚወሰድ ቀይ መስመር ነው። እንዲህ ያለ ክስተት ቢፈጠር አራት ታላላቅ ቀውሶች ሊከሰቱ ይችላሉ። የመጀመሪያው መደበኛ ያልሆነና የውክልና ጦርነት መፋፋም ነው። ኢራን በመካከለኛው ምስራቅ እንደ ሄዝቦላህ፣ ሁቲና በኢራቅ ያሉ ሚሊሻዎችን በከፍተኛ ሁኔታ ታስታጥቃለች። የመሪዋ መገደል እነዚህን ቡድኖች በሙሉ በአሜሪካና በእስራኤል ጥቅሞች ላይ የመጨረሻውን ጦርነት እንዲከፍቱ ያነሳሳቸዋል ተብሎም ይነሳል። ሌላው ደግሞ የሆርሙዝ የባህር ሰርጥ መዘጋት ነው። ኢራን የዓለም 20 በመቶ የነዳጅ ምርት የሚያልፍበትን የባህር መስመር ለመዝጋት ትሞክራለች። ይህ ደግሞ የዓለምን ኢኮኖሚ በሰዓታት ውስጥ ወደ ከፍተኛ ቀውስ በመክተት የነዳጅ ዋጋ ሰማይ እንዲነካ ያደርጋል። ሶስተኛው ደግሞ የአይሁዳውያንና የሺአ ግጭት መስፋፋት ነው። ጥቃቱ በአሜሪካ ቢፈጸምም ኢራን ዋነኛ ተባባሪ አድርጋ የምትፈርጃት እስራኤል ቀጥተኛ የጥቃት ኢላማ ትሆናለች። ይህ ደግሞ የቀጠናውን ፍጥጫ ወደ ሃይማኖታዊና መልክዓ ምድራዊ ጦርነት ይቀይረዋል ተብሎ በተንታኞች በኩል ይነሳል። የመጨረሻውና አራተኛው ነጥብ በኢራን ውስጥ የሚፈጠር የኃይል ክፍተት ነው። የካሜኒ መገደል በሀገር ውስጥ ባሉ ጠንካራ አቋም አራማጆችና ለውጥ ፈላጊዎች መካከል የእርስ በርስ ሽኩቻ ሊፈጥርም ይችላል። ይህም ኢራን ወደማይገመት ትርምስ ውስጥ እንድትገባ ያደርጋታል። ታሪክ እንደሚያስተምረን በመካከለኛው ምስራቅ የሚነዱ እሳቶች በቀላሉ አይጠፉም። የአሜሪካ የኃይል ማሳያና የኢራን ግትርነት ዓለምን ወደ ሶስተኛ የዓለም ጦርነት ባይገፋት እንኳ ለ10 ዓመታት የሚቆይ የሽብርና የኢኮኖሚ ቀውስ መፍጠራቸው አይቀሬ ነው ይባላል። በጦርነት ውስጥ አሸናፊ የለም። አሸናፊነት ያለው በሕይወት ከመትረፍ ብቻ ነው። በአሜሪካና በኢራን መካከል ያለው ውጥረት በታሪክ ታይቶ በማይታወቅ መልኩ አሁን ወደ አዲስ ምዕራፍ ገብቷል። ፕሬዚዳንት ትራምፕ የጦር መርከቦችን ወደ ቀጠናው መላካቸው ውጥረቶች እንዲባባሱ አድርጓል። የአሜሪካ የጦር መርከቦች ወደ ፋርስ ባህረ ሰላጤ መጓዝ ዝም ብሎ የወታደራዊ ልምምድ አካል አይደለም። ይህ እርምጃ ከፍተኛ ጫና የመፍጠር ስልት አካል ተደርጎም ይወሰዳል። ዋይት ሀውስ ይህንን እርምጃ የወሰደው የኢራንን የጥቃት ስጋት ለመቀልበስ እንደሆነ ቢገለጽም በቴህራን በኩል ግን እንደ ግልጽ ትንኮሳ ተቆጥሯል። በሆርሙዝ ወሽመጥ አካባቢ የሚደረገው እንቅስቃሴ የዓለምን የነዳጅ መስመር በቀጥታ የሚነካ በመሆኑ ኢኮኖሚያዊ አንድምታው ከፍተኛ ነው። ለአሁኑ ውጥረት መባባስ በርካታ ምክንያቶች ቢጠቀሱም ዋና ዋናዎቹ የኒውክሌር ስምምነቱ መፍረስ፣ የፕሮክሲ ዋርና የኢኮኖሚ ማነቆች ናቸው። አሜሪካ ከኢራን የኒውክሌር ስምምነት መውጣቷና ተከታታይ ማዕቀቦችን መጣሏ የሁለቱን አገራት ግንኙነት ወደ ቆምጣጤነት ቀይሮታል። በየመን በሶሪያና በሊባኖስ በኩል ኢራን የምታደርገው ተሳትፎ ለአሜሪካና ለክልላዊ አጋሮቿ በተለይም እስራኤልና ሳውዲ አረቢያ ትልቅ ስጋትን ይዞ መጥቷል። የኢራን የነዳጅ ሽያጭ ወደ ዜሮ እንዲወርድ መደረጉ ሀገሪቱን ወደ አስከፊ የኢኮኖሚ ቀውስ ውስጥ የከተታት ሲሆን ይህ ደግሞ ቴህራን የመጨረሻ እርምጃ እንድትወስድ ሊገፋፋት ይችላልም ተብሏል። ትራምፕ በባህሪያቸው የማይገመቱ መሪ ናቸው። በአንድ በኩል ከፍተኛ ወታደራዊ ኃይል በማሳየት ማስፈራራት ቢፈልጉም በሌላ በኩል ደግሞ አሜሪካን ወደ ሌላ ውድ የመካከለኛው ምስራቅ ጦርነት ውስጥ ለማስገባት ፍላጎት የላቸውም። ዋናው ግባቸው ኢራን ወደ አዲስና ጥብቅ ስምምነት እንድትመጣ ማስገደድ ብቻ ነው። ኢራን በበኩሏ ለማስፈራሪያ አንንበረከክም የሚል ጠንካራ መልእክት እያስተላለፈች ትገኛለች።
የጦር መርከቦቹን እንቅስቃሴ ሳይኮሎጂካዊ ጦርነት ስትልም ጠርተዋለች። አስፈላጊ ከሆነም የሆርሙዝ ወሽመጥን በመዝጋት የዓለምን ኢኮኖሚ ሽባ የማድረግ አቅም እንዳላት በተዘዋዋሪ እየገለጸች ትገኛለች። ዓለም አቀፉ ማህበረሰብ በተለይም የአውሮፓ ህብረትና የመንግስታቱ ድርጅት ውጥረቱ ወደ ቀጥተኛ ጦርነት እንዳያመራም ከፍተኛ ጥረት በማድረግ ላይ ናቸው። በአካባቢው ባለ ጥቂት የቴክኒክ ስህተት አሊያም በስሜት የሚወሰድ እርምጃ ሳያስቡት ወደ ሰፋ ያለ ክልላዊ ጦርነት ሊያመራም ይችላል። ከጀርባ ባሉ መስመሮች ንግግሮች ካልተጀመሩ በስተቀር የጦር መርከቦችን መላክ ብቻውን ሰላምን አያመጣም። የትራምፕ የጦር መርከቦች ጉዞ የአሜሪካን የጡንቻ ማሳያ ቢሆንም የችግሩ መፍትሄ ያለው ግን በባህር ላይ ሳይሆን በድርድር ጠረጴዛ ዙሪያ ነው እየተባለ ነው። በአሜሪካና በኢራን መካከል ባለው ፍጥጫ ውስጥ ሩሲያና ቻይና ዝምተኛ ታዛቢዎችም አይደሉም። ይልቁንም የራሳቸውን ስትራቴጂካዊ ጥቅም ለማስከበር የሚንቀሳቀሱ ቀጥተኛ ተዋናዮች ናቸው። የእነዚህ ሁለት ኃያላን ሀገራት ሚና ፍጥጫውን ወደ ዓለም አቀፍ ቀውስ ሊቀይረውም ይችላል። ሞስኮ ለቴህራን ያላት አመለካከት በጋራ ጠላት ማለትም አሜሪካ ላይ የተመሰረተ የጠላቴ ጠላት ወዳጅ ነው በሚል መርህ ነው። ሩሲያ ለኢራን ዘመናዊ ጥበቃ ሚሳኤሎችን ማለትም እንደ ኤስ-300ና ኤስ-400 በመሸጥ የአሜሪካ ወይም የእስራኤል አውሮፕላኖች የኢራንን የአየር ክልል በቀላሉ እንዳይደፍሩ አድርጋለች። አሁንም በማድረግ ቀጥላለች። በምላሹም ኢራን ለሩሲያ ሰው አልባ አውሮፕላኖችን እንደምታቀርብም ይነገራል። ሩሲያ በመካከል መካከለኛው ምስራቅ አሜሪካ ብቻዋን ወሳኝ እንድትሆን አትፈልግም። በሶሪያ ጦርነት ወቅት ከኢራን ጋር በመሆን የበሽር አልአሳድን መንግስት እንዳዳኑት ሁሉ አሁንም ኢራን ብትጠቃም ሩሲያ በዲፕሎማሲውም ሆነ በደህንነት መረጃ ድጋፍ ማድረጓ እንደማይቀር ይነገራል። ሩሲያ ኢራን እንድትዳከም አትፈልግም። ምክንያቱም ኢራን ከወደቀች አሜሪካ ወደ መካከለኛው እስያ በቀላሉ ሰተት ብላ ትገባለች ማለት ነው። ቤጂንግ ጉዳዩን የምታየው በኢኮኖሚና በኃይል አቅርቦት መነጽር ብቻ ነው። ቻይና የኢራን ትልቅ የነዳጅ ገዢ ሀገር ናት። አሜሪካም በኢራን ላይ የጣለችውን ማዕቀብ ወደ ጎን በመተው ቻይና ነዳጅ መግዛቷን ቀጥላለች። በኢራን ላይ የሚሰነዘር ማንኛውም ጥቃት የቻይናን የኢንዱስትሪ እንቅስቃሴ አደጋ ላይ ይጥላል። ከዚህ ባለፈ ቻይና ከኢራን ጋር ለ25 ዓመታት የሚቆይ ስምምነት ተፈራርማለች። ቻይናና ኢራን በቅርቡ $400 ቢሊዮን የኢኮኖሚና የደህንነት ስምምነት ተፈራርሟል። ይህ ማለት ቻይና በኢራን መሰረተ ልማት ላይ ትልቅ ኢንቨስትመንት ስላላት ኢራን እንድትፈርስ አትፈቅድም። በተባበሩት መንግስታት የጸጥታው ምክር ቤት ቻይና አሜሪካ በኢራን ላይ የምታሳልፋቸውን ውሳኔዎች በቬቶ የማገድ ዝንባሌም አላት። ሩሲያና ቻይና ከኢራን ጋር ያላቸው ግንኙነት አሜሪካ በኢራን ላይ የምታደርገውን ጫና ውጤት አልባ እያደረገው ነው ተብሎም ይነሳል። አሜሪካ ኢራንን በኢኮኖሚ ለማንኮታኮት ብትሞክርም በቻይና የገንዘብ ፍሰትና በሩሲያ የንግድ መስመሮች ምክንያት ኢራን መተንፈሻ እንዳገኘችም ይታመናል። አሜሪካ በኢራን ላይ ጥቃት ከመሰንዘሯ በፊት ከሩሲያና ከቻይና ጋር ፊት ለፊት እጋጥማለሁ ወይ የሚለውን በጥልቀት እንድታስብም ያደርጋታል። ይህ ደግሞ ቀጥተኛ ጦርነት እንዳይነሳም ሊያደርገውም ይችላል። ሩሲያና ቻይና ኢራንን የሚደግፏት ለራሷ ለኢራን ብለው ሳይሆን ባለብዙ ዋልታ ዓለምን ለመፍጠርና የአሜሪካን ልዕለ ኃያልነት ለመገዳደር በሚል ነው። ስለዚህ በአሜሪካና በኢራን መካከል የሚፈጠር ማንኛውም ግጭት በቀላሉ ወደ ዓለም አቀፍ ኃያላን ፍጥጫ የመቀየር እድሉ ሰፊ ነው። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናለን።